ዛሬ ስለ መረገምና ስለ መባረክ ልነግራችሁ ነው። በተለይም በአገራችን ኮንቴክስት በፍጡራን ላይ የሚደረግ መደገፍ፣ በፍጡራን ላይ መታመን፣ እከሊት አለችልኝ፣ እከሌ አለልኝ፣ ሚካኤል አለልኝ፣ ገብርኤል አለልኝ፣ ተክለ ሃይማኖት አለልኝ፣ ማርያም አለችልኝ እያለ ለሚኖረው ህዝባችን ምን ያህል ሲሪየስ የሆነ ዳሜጅ እንደሚያመጣ፣ ምን ያህል ከመርገም በታች እንደሚያኖር እንዲያውቁት፣ እናቶቻችን አባቶቻችን እንዲያውቁት፣ ወንድም እህቶቻችን እንዲያውቁት ይሄንን ሲሪየስ የሆነ መልእክት ላስተላልፍላችሁ ወድጃለሁ። የኤርሚያስ ትንቢት ምዕራፍ 17 ከቁጥር 5 እስከ 8 ያለውን እናነበዋለን። እግዚአብሔር እንዲህ ይላል፣ በሰው የሚታመን ሥጋ ለባሹንም ክንዱ የሚያደርግ ልቡንም ከእግዚአብሔር የሚመልሰው ርጉም ነው ይላል። ርጉም ነው። ልቡን ከእግዚአብሔር መልሷል። በሥጋ ለባሽና በፍጡር ላይ ምን ሆኗል? በሰው ላይ ታምኗል። ስለዚህ ምን አይነት ሰው ነው? ይሰው ርጉም ነው። በህይወት ያለ አቅም አለኝ የምትለውን ዘመድህን፣ ገንዘብ አለው የምትለውን ሀብታም ወገንህን ታምነ የምታደርገው ነገር መረገም ነው። በመንፈስ ዓለም እግዚአብሔር የፈጠራቸውን ፍጡራን ደግሞ በምድር ላይ እግዚአብሔርን አገልግለው ያለፉ ሰዎችን በስጋ እነርሱ ላይ መደገፍና አለልኝ ብሎ መታመን፣ ወደ እነርሱ መጸለይ፣ ወደ እነርሱ አምልኮ ማቅረብ እርጉም መሆን ነው፣ መረገም ነው። ህዝባችን ሳያውቀው እየኖረ ያለው በመርገም ውስጥ ነው። ለዚህ ነው እግዚአብሔርን መታመኛ ማድረግ ስለሚያስፈልግ ነው ዛሬ ይሄን መልእክት ይዤ የመጣሁት። ከርግማን ነፃ መውጣት የምትፈልግ ከሆነ ይሄንን በማስተዋል እንድታነበው እመክራለሁ ወንድሜ። የትኛውም ፍጡር አያሻግርህም። ለሚካኤልም ለገብርኤልም ለመላእክትም ሰው ሆኖ የተፈጠሩ ፍጡራን በሙሉ መመኪያቸው አንድ ነው፣ እርሱም እግዚአብሔር ነው። እግዚአብሔር የሚቆጣው እሱ በፈጠራቸው ላይ የእግዚአብሔርን ክንድ ትተ፣ የእግዚአብሔርን ስም ትተ፣ የክርስቶስ ኢየሱስን ማዳን ትተ በፍጡር ላይ የዘላለምን ሕይወት በሚመለከት ምድራዊ የሆነ መጎብኘትንና በረከትን በሚመለከት ፍጡራን ላይ ስትንጠለጠል ያኔ ተረግመሃል ማለት ነው። ይኸው ከእግዚአብሔር ሰላም ጤና ይስጥልን። እንዴት አላችሁ? እንዴት ቆያችሁ? ፓስተር ትዝታው እንግዲህ ያው ረጅም ምላሱን እያስወነጨፈ ነው በኦርቶዶክስ ላይ። ዛሬ ደግሞ ቅዱሳንን እመቤታችንን አማላጅ ብሎ መቀበል፣ እንደ አማላጅ ናቸው ብሎ ክብር መስጠት የዓለማችን ወይም ደግሞ የምድሪቱ እርግማን ነው እያለ ነው። እንግዲህ ምድሪቱ ተረግማለች፣ ምክንያቱም እነዚህን ቅዱሳንን አማላጅ ናቸው ብለን ስለምንቀበል እያለ ነው። እንግዲህ እስቲ በአንተ ዘመን ነው ወይስ በዛ በደጋጎቹ ዘመን ነው ምድር ቅዱስ የነበረችው? መቼስ ቅዱስ ሆና ታውቃለች? በነገራችን ላይ እስራኤሎች ከእግዚአብሔር ጋር በነበሩ ሰዓት እስራኤሎች ታሪኩን በእርግጥ ያው መጽሐፍ ቅዱሱን አንብበዋል፣ እንደ አዲስ ዘመን ጋዜጣ ብታነበውም ከእግዚአብሔር ጋር በነበሩ ሰዓት መቼ ነው እሱ መከራ ቸነፈር ተለይቷቸው የሚያውቀው? አንተ እያልክ ያለኸው እነዚህን ቅዱሳን እመቤታችንን፣ መላእክትን፣ ጻድቃንን፣ ሰማዕታትን አማላጅ ናቸው ብላ ስለምትቀበል ኦርቶዶክስ ለምድሪቱ መርገምን አተረፈች ነው እያልክ ያለው። ለመሆኑ እስራኤሎች ከእግዚአብሔር ጋር አሁን ላይ ያሉት አይደለም፣ በዛን ሰዓት የነበሩት ከእግዚአብሔር ጋር ባሉ ሰዓት መቼ ነው መከራ ቸነፈር ተለይቷቸው የሚያውቅ? ለምንድን ነው እሱ ያስ የሆነው? ለምንድን ነው ያ ሁሉ መከራ የደረሰባቸው? በእውነት ከእግዚአብሔር ጋር ከሆኑ እግዚአብሔር የሚወደውን ልጁን ይቀጣል፣ አባት የሚወደውን ልጁን ይቀጣል እንደሚባል አንደኛው ይሄ ምክንያት ነው። ይህንን ግን አንተ አንደርስታንድ ማድረግ አትችልም፣ አይገባህም። ሲቀጥል ለመሆኑ ማን ነው እሱ በፍጡር ላይ የተንጠለጠለው? ኦርቶዶክስ እንግዲህ ደግመን ደጋግመን እኛ እነዚህን ቅዱሳን አማላጆች ናቸው እንጂ አምላክ አይደሉም እያለ ነው። በምሳሌ እናስረዳለን። መረዳት የማትፈልጉበት ነገር አለ እንጂ በምሳሌ ብዙ ጊዜ ትረዳለህ፣ ያስረዱሃል መምህራኖች። አሁንም በቅርብ ደግሞ እኔ ፊት የሚቆም ማንም ኦርቶዶክሳዊ መምህር የለም እያልክ ነበረ። ነገር ግን አንድ በገለልተኛ በሆነ ሚዲያ ላይ ቀርበን እንወያይ ብለው የኦርቶዶክስ መምህራን ጠርተው አልቀረብክም። ለምን? ምክንያቱም መልስ ስለሌለ። ስለዚህ ዞሮ እኛ እነዚህን ቅዱሳን አዎ አማላጅ ናቸው፣ አዎ በረከታችን ናቸው። ሲጀመር እኮ
እነዚህ ቅዱሳን መላእክትን በለው እመቤታችንን በላት ሌሎቹም እግዚአብሔር ለሰው ልጆች እነዚህ አያስፈልጉም ቢል ኖሮ መጀመሪያውንም አይፈጥራቸው ነበር። ነገር ግን የሰው ልጅ እጅግ ክቡር ፍጡር ነው። ይረዱት ዘንድ ብዙ ነገር ያግዙት ዘንድ እነዚህን ቅዱሳን መላእክትን ፈጠረ። ብሎም እንግዲህ እመቤታችን ያው ምድር የሰማይ ሰውና እግዚአብሔር የታረቀበት ሰውና እግዚአብሔር ተጣልቶ እንደነበር ይታወቃል። ስለዚህ የታረቀበት አንደኛው ምክንያተ ድህነት ናት የምትባለው። እንግዲህ እናት አባትን አክብር የሚል ፈጣሪ አንተ ደግሞ እናቱን አታከብርለትም። አንተ ግን የራስህን እናት ታከብራለህ እና አማላጅ አይደለችም ትላለህ። ጌታና የተሸከመች እንዴት ነው እሱም አታማልደን? እንደዛ ያከበራት በብዙ ቦታ ላይ እኮ አማላጅ መሆኗን መጽሐፍ ቅዱስ ላይ በምሳሌ ለነገሩ ያው መጽሐፍ ቅዱስን እንደ አዲስ ዘመን ጋዜጣ ስለምታነበው እንጂ ተንትነህ በእውቀት በትርጉም ብታነበው ኖሮ ወይ አባቶችን ብትጠይቅ ኖሮ እንደዚህ ጭፍን አትልም። ለማንኛቸውም እስቲ እኚህ አባቶች የሚሉትን ስማቸው። እግዚአ አካላዊ ቃል ያደረባት ጸሎታችን የምታሳርግ ድንግልናዋ የሚያስተምር ብርሃን የሰፈረባት ደመና መንፈስ ቅዱስ የሚገባት መንገድን የምትመራን የምታሻግረን የኃጢአታችን ግንብ እንዲፈርስ የምታማልደን ርስት የምንወርስባት ሞት በእሷ ላይ ሥልጣን የሌለባት በክብር ያረገች እናት የእግዚአብሔር ታቦት ይሏችኋል ማርያም ናት። አንዱ ባለቅኔ እመቤታችንን እንዲህ ብሎ ከተቀኝቶባት ነበር። እመቤታችንስ እንዴት ያለች የምትደንቅ ናት! ሰማይ ሙሉ ጎመር መና ይዛ ደሞ ፍርፋሪ እየለመነች ራበኝ የምትል ሰማይ ሙሉ ጎመር መና የተባለው እኮ ባለቤቱ ነው። እሱን አዝላ እንጀራ የሚሰጠውን እንጀራ ትለምናለች። ከእመቤታችን ከቅድስት ድንግል ማርያም በቀር የትህትና ውሃ ልክ ማነች? እስኪ ጥሩልኝ። ማን አለች? ሌሎች ጌታን ለመውለድ ሲዘጋጁ ገረዱ በሆንኩ እያለች የተመኘች ምኞቷ እንኳን ትሁት የሆነ ከእመቤታችን በቀር የትህትና እናት ማነች? ቀረብ ብለው እዋት ባካችሁ። ለመናዋ ወርቅ ነው። ስጋዋ ወርቅ፣ ነፍሷ ወርቅ፣ ህሊናዋ ወርቅ፣ ልቧ ወርቅ፣ ህዋሳቷ ወርቅ፣ ስሟ ወርቅ፣ ሁለንተናዋ ገንዘብ የሆነ ጸጋን የተመላች እጅ እግሯ ገንዘብ የሆነ ናት እመቤታችን። ሐዋርያ ቅዱስ ጳውሎስ ምዕራፍ 13 ቁጥር 17 ላይ ለዋነኞቻችሁ ታዘዙና ተገዙ ይላል። ቃል በቃል ነው የሚለው። ለዋነኞቻችሁ ታዘዙና ተገዙ ነው የሚለው። ታዘዙ፣ እሺ፣ ለማንም ሰው እንታዘዛለን። ተገዙ እኮ ነው የሚለው። መገዛት ለማን ነው? መገዛት የሚገባው ለማን ነው? ለእግዚአብሔር አይደለ? ግን ተገዙ ይላል። ተገዙ ማለት አምልኩ ማለት ነው። አርጋኖን ጸሎት ላይ የቀዳሚት ላይ አባ ጊዮርጊስ ዘጋስጫ የጻፈው ነው። አርጋኖ መጽሐፍ አርጋኖን ላይ ድንግል ማርያም ሆይ የዳዊት ልጅ ሆይ ላንቺ እገዛልሻለሁ ይላል። እገዛልሻለሁ ሲባል ይሄው ተመልከቱ፣ ማርያምን አመለኳት። ለምን? ሚስት ለባሏ ትገዛ ይሌለ እንዴ? ሚስት ለባሏ ትገዛ ማለት ባሏን ታምልክ ማለት ነው። ባሮች ሆይ ስለ ጌታ ብላችሁ ለሰው ስርዓት ተገዙ ማለት የሰው ስርዓትን አምልኩ ማለት ነው። ወዴት ነው የምንወስደው ጥቅሶች በሙሉ? መገዛት ማለት አምልኮ ብቻ ነው የሚያሳየው? ሚስት ለባሏ ትገዛ እኮ ነው የሚለው። ሚስት ለባሏ ትገዛ ማለት ባሏን ታምልክ ማለት ነው። መገዛት አምልኮትን ብቻ የሚገልጽ ነው። ለእግዚአብሔር ተገዙ። አዎ አምላካችን ነው፣ ፈጣሪያችን ነው፣ እናመልከዋለን፣ እንገዛለታል። አምልኮ አለበት፣ ለእግዚአብሔር መገዛት ነው። ለዋነኞቻችሁ ታዘዙና ተገዙ ሲባል ዋነኞቻችሁ ታዘዟቸው፣ አምልኳቸው ማለት ነው። ጳውሎስ ስለ እናንተ ይተጋሉ እኮ ነው የሚለው እዛ ዕብራውያን 13:17 ላይ እስከ 18 ስናነባው ስለ ነፍሳችሁ ይተጋሉ ነው የሚለው። ስሌት እንደሚያውቅ ነው የሚለው። እንደውም ቃል በቃል ስለ ነፍሳችሁ ይላሉ ይተጋሉ። መትጋት በምንድን ነው? በእንቅልፍ ነው? በመተኛት ነው? ዝም በማለት ነው? ይተጋሉ። ለምን? ስለ ነፍሳችን። እንኳን ድንግል ማርያም እንኳን የአምላክ እናት ቀርቶ የእግዚአብሔርን ቃል የተናገሩን ዋነኞቹን አስቡ። የኖሯቸውን ፍሬ የተመለከተ በእምነት ምሰሏቸው የተባሉት እነዚያ ዋነኞች ስለ ነፍሳቸው ይተጋሉ። የሚተጉት ለምንድን ነው? የሚተጉት ሲኦል እንድንገባ ነው? አይደለም። ገነት መንግስተ ሰማያትን እንድንወርስ። ተመልከቱ፣ የአንድ ዋና የተባለ እግዚአብሔር ሰው ጸሎት ምን እንደሚጠቅም ማለት። በዛ ላይ ያዕቆብ በመልእክቱ ደግሞ ሲናገር የእምነት ጸሎት ድዌ ያድናል።
ጌታም ያስነሳዋል ካለ በኋላ ኃጢአትም ሰርቶ እንደሆነ ይሰረይለታል እኮ ነው። የአንድ ሰው የእምነት ጸሎት ድዌ ያድናል፣ ጌታም ያስነሳው ይላል። ታሞም ከሆነ ሞቶም ከሆነ ያስነሳዋል። የምን ጸሎት? የእምነት ጸሎት። ከዛም ይላል ኃጢአትም ሰርቶ እንደሆነ ይሰረይለታል። ያ የእምነት ጸሎት ድዌ ያድናል፣ ሞት ያስነሳል፣ የታመመ ያስነሳል፣ ከእንደገና ስርየተ ኃጢአትንም ያሰጣል። የያዕቆብ መልእክት ምዕራፍ 5 ላይ ለቃል ነው። ይህን ቃል ምን እናድርገውኛል? ያ የእምነት ጸሎት ድንግል ማርያም ላይ የለም። የእምነት ጸሎት በራሱ ድዌ የሚያድን ከሆነ ሞት የሚያስነሳ ከሆነ ኃጢአትም ሰርቶ ከሆነ የሚያስተሰሪ ከሆነ ያ የእምነት ጸሎት የድንግል ማርያም ጸሎት፣ ልመናዋ፣ ቃል ኪዳኗ፣ አማላጅነቷ ድዌ ያድን፣ ሞት ያስነሳ፣ ኃጢአት ያሰሪ። ለዛ ከሆነ አባታችን ስንጸልይ በሰላመ ቅዱስ ገብርኤል ስናጠቃልም እንደሚለው ኃጢአታችን ያሰርልኝ ዘንድ ለምኝልናል። ምናችን ያሰርልኝ ዘንድ? ኃጢአታችን ያሰርልኝ ዘንድ ያስተሰርይልን ዘንድ ለምኝልን። የሚያስተሰርየው ማን ነው? እግዚአብሔር። በማን ጸሎት? በድንግል ማርያም ልመና። ለምኝልን ብለናል። ቀጥለን ኃጢአታችንን ያስተሰርይልን ዘንድ ለምኝልን ትለምናለች። የእሷን ልመና ሰምቶ ኃጢአታችን ይቅር ይለናል። የእምነት ጸሎት ድዌ ያድናል፣ ጌታም ያስነሳዋል ካለ በኋላ ኃጢአትም ሰርቶ እኮ ይሰረይለታል። የእምነት ጸሎት ቀላል ዋጋ አይደለም ያለው ማለት። የእምነት ጸሎት ይሄን አክል ማድረግ ይችላል። የድንግል ማርያም ደግሞ አስቡት፣ የአምላክ እናት የሆነች ጸሎት እኮ አይደለም ያለው። የድንግል ማርያም ጸሎት እኮ አይደለም ያለው ቃል በቃል የእምነት ጸሎት። ገና ድንግል ማርያም ጋር ሳትደርስ የእምነት ጸሎት ካለ ይህን ማድረግ ትችላለህ እኮ። ድዊ ማዳን፣ መፈወስ፣ ኃጢአት ማሰር ያስችላል። ይህንን ያዕቆብ በመልእክቱ በጣም በሚገርም ሁኔታ በመልእክቱ በምዕራፍ 5 ላይ ቃል በቃል ቁጭ አድርጎ እናገኘዋለን። እንደው ለማንበብ አስፈላጊ ከሆነ ሁላችን እንድናነበው እንዲህ እናድርገው እስቲ። እንዲህ ይላል የእምነት ጸሎት ይላል ቁጥር 15 ላይ የእምነት ጸሎት የእምነትም ጸሎት ድውዩን ያድናል። የእምነት ጸሎት ድውዩን ያድናል ካለ በኋላ ጌታ ያስነሳዋል። ኃጢአትም ሰርቶ እንደሆነ ይሰረይለታል። የዛ ድውይ ተነስቶ አይ በቃ ይኸው የእምነት ጸሎት ነው፣ ድውዩን ድኗል፣ ቆመ በእግሩ ቻው አይደለም። ኃጢአት እንኳን ሰርቶ ከሆነ ይሰረያል። በምን? በዛ የእምነት ጸሎት። የእምነት ጸሎት ያለ ክርስቲያኖች ሁሉ የምናደርገው ተአምር ነው። በነገራችን የድንግል ማርያም ጸሎት ከኛ የእምነት ጸሎት ያነሰ ነው? ላቲ ስብሐት ለእሷ ክብር ይግባትና ያመነች ብፅዕት ናት አይደል? በሉቃስ ወንጌል ላይ ብቻ ከአንድም ሁለት ጊዜ ማርያምም ሁሉን ነገር በልቧ ጠብቆ ነበር አይደል? ከአንድም ሁለትም ጊዜ በላይ ሁሉን ነገር በእውነት በልቧ ተጠብቀው ነበር አይደል? እመቤታችን ቅድስት ድንግል ማርያም የእምነት ጸሎት እንዲህ ያደረገ ማለት ነው። ከዚህ አልቦ ጸሎት ወአልቦ ትንባሌ እንበሌኪ ማርያም ዘያርግሏል ማለት እኛ ክርስቲያን የእግዚአብሔር ልጆች የሆንን በስመ ሥላሴ የተጠመቅን ስጋው ደግሞ የምንቀበል ሰዎች በተለያየ በደልና ኃጢአት እንኳን ብንወድቅ እንደዚህ አድርገህ ቆርበህ እንደዚህ አድርገህ ንስሐ ገብተህ እንዲበድልሃል ብሎ እግዚአብሔር አምላክ እንኳን ቢያዝንብን ድንግል ማርያም ማራቸው ይቅር በላቸው ብላ ትማጸናለች እንጂ የእኛ መንፈሳዊ ሕይወት ቢፈለገ ቢጠነክር ቢበረታ እንከን አያጣውም፣ በደል አያጣውም። ንጹህ መሆን አንችልም። የተጠራነው ደግሞ ለፍጹምነት ነው። የሰማይ አባታችሁ ፍጹም እንደሆነ እናንተ ፍጹም ሆኗል የሚለው ማቴዎስ ወንጌል 5:48 ላይ ምዕራፍ 5 ቁጥር 48 ላይ የሰማይ አባታችሁ ፍጹም እንደሆነ እናንተ ምን ሁኑ? ፍጹማን ሁኑ እኮ ነው የሚለው። የሰማይ አባታችሁ ምን እንደሆነ ፍጹም እንደሆነ እናንተ ምን ሁኑ? ፍጹማን ሁኑ ነው የሚለው። ለተጠራው ለፍጹምና ነው። ሁኑ ነው ያለው፣ መመሪያ ነው። ለመሆን ጣሩ ሳይሆን ፍጹማን ሁኑ። ፍጹምነት ታዲያ እንዴት ይገኛል? እዚህ የተጋርሎ መንፈሳዊ ወደ ፍጹምና ለምናደርገው ጉዞ የድንግል ማርያም ጸሎት ካልተጨመረ እንዴት ፍጹም መሆን ይቻላል? አንዱ ብልትን ካላገዘው አፍንጫ ሲመታለም አይን የሚያለቅሰው ምን አገባኝ አይልም። ክርስቶስ ራስ የሆናት ቤተክርስቲያን ድንግል ማርያም እኮ አካል ናት፣ የአምላክ እናት ናት።
ለኛ ለልጆቿ ታስባለች። እሷ ማራችሁ ይቅር በላችሁ ትላለች። ወደ ፍጽምና ለምናደርገው ጉዞ የድንግል ማርያም ጸሎት ካልተጨመረው እንዴት መዳን የምንችለው? አልቦ ጸሎት ወአልቦ ትንባል ያለው ለዚህ ያላንቺ የሚያርቅ ጸሎትን ልመና የለም። ምክንያቱም የእግዚአብሔር ታቦቱ ናት እመቤታችን፣ ማህደረ መለኮት ናት እመቤታችን። ለዛ ነው እኮ ታቦት ሲቀረጽ ራሱ ከላይ የሥላሴ ከስር የእመቤታችን ከዛ ታቦት የተቀረጸላት ቅዱስ። ለምሳሌ ቅዱስ ጊዮርጊስ ታቦት ከሆነ ከላይ የሥላሴ ከዛ ቀጥሎ መሃል ላይ የድንግል ማርያም ከዛ ቀጥሎ ደግሞ የቅዱስ ጊዮርጊስ አይኑን አቅንቶ ወደ ድንግል ማርያም፣ ድንግል ማርያም አይኑን አቅንቶ ወደ ሥላሴ። ምን ማለት ነው? እሱ ከሷ እሷ ደግሞ ከሥላሴ አማልደው ድነት ስለሚያሰጡ ያለ እሷ የሚያደርግ የለማ። ጊዮርጊስ ወደ ድንግል ማርያም፣ ድንግል ማርያም ወደ ሥላሴ። የዮሐንስ ወንጌላዊም ቢሆን ወደ ድንግል ማርያም ወደ ሥላሴ። የትኛውም ቅዱስ ልመናውን ወደ ድንግል ማርያም ደግሞ ወደ ሥላሴ። እሷ ተለመነ የእሷ ልመና ነው ፍጹም ነው። የእሷ ልመና ፍጹም ጥንቅቅ ያለ ፍጽምት ቅድስት ንጽሕት የሆነች የድንግል ማርያም ጸሎት በእግዚአብሔር ዘንድ ተቀባይነት ያለው ጸሎት፣ እንከን አልባ የሆነ ጸሎት፣ ከቂም ከበደል ከኃጢአት ከርኩሰት ሁሉ የጸዳ ከፍጡራን ወገን ለእግዚአብሔር ከድንግል ማርያም የቀረበ የበለጠ ቅዱስም ንጹሕ ፍጥረት የለም። አሁን እንግዲህ ወይን ጠጅ አለቀባቸው ነው ታሪኩ። በቃ ይሄን ነው የምናውቀው። ወይን ጠጅ አለቀ። ከዛ በኋላ በእመቤታችን ቅድስተ ቅዱሳን ድንግል ማርያም ምሊተ ክብር ምሊተ ውዳሴ መዝገበ ጸሎት አቁራሪተ መዓት ምዕራገ ጸሎት ሰዓሊተ ምሕረት እማምላክ ወላዲተ አምላክ ልጇን አምላኳን የጌቶች ጌታ የነገስታት ንጉሥ የአማልክት አምላክ የኃያላን ኃያል የክቡራን ክቡር የቅዱሳን ቅዱስ የሆነውን ከሰማይ ሰማያት ወርዶ የመጣውን ከሦስቱ አካላት አንዱ ወልድ እርሱ ከሷ የተወለደውን አብ ልጄ እንደሚለው እሷም ልጄ ትለዋለችና ይህ የተገለጠበትን ነገር ነው የምናየው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አብ በጥምቀት መስክሮለታል። እንግዲህ የምወደው ልጄ እሱ ነው ብሎ ተመልከቱ። የምወደው ልጄ እሱ ነው ብሎ በዮርዳኖስ መስክሮለታል። ከዛ ወደ ጾም ሄደ ሳይውል ሳያድር። ከጾም ሲመለስ ደግሞ እናቱ ድንግል ማርያም ልጄ ብላ ልጄ የሚላችሁን ሁሉ አድርጉ ብላ እዛ ልጄ የሚላችሁን ሁሉ ስሙ ይላል አብ በዮርዳኖስ በደብረ ታቦር ልጄ የሚላችሁን ሁሉ ስሙ ወልወቱ ስም እዎ ስሙት ልጄ የሚላችሁን ለተዋህዶ የመረጥኩት የወደድኩት ልጄ ስሙት ይላል። በዚህ ደግሞ እመቤታችን ቅድስተ ቅዱሳን ድንግል ማርያም ምን ትላለች? ልጄን ስሙት የሚላችሁን ሁሉ አድርጉ ትላለች። የሚላችሁን ሁሉ አድርጉ። ይሄ ምስጢር ነው እንግዲህ በዚህ በቃና ዘገሊላ ሰርግ ቤት የተከሰተው። ታዲያ እመቤታችን ቅድስተ ቅዱሳን ምሊተ ክብር ድንግል ማርያም እመቤታችን ልጇን ወዳጇ ወይን ጠጅ እኮ አልቆባቸዋል አለችው። እሱም ምን አላት? ወይን ጠጅ እኮ ባለቀ ጊዜ ይላል። ንባቡን ተመልከቱት። ወይን ጠጅ ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው። ኢየሱስም አንቺ ሴት ካንቺ ጋራ ምን አለኝ? ጊዜ ገና አልደረሰም አላት። እናቱም ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው። የተከበራችሁ ክርስቲያኖች፣ ኦርቶዶክሳውያን፣ የተዋህዶ ልጆች ልብ ብላችሁ እነዚህን ቅዱስ ዮሐንስ ወንጌል ምዕራፍ 2 ከቁጥር 3 እስከ 5 ያሉትን 3 መስመሮች ልብ ብላችሁ ይዩ። የመጀመሪያው ላይ ምንድነው የሚለው? የወይን ጠጅም ባለቀ ጊዜ የኢየሱስ እናት ይላችኋል። በግዕዙ ወሶበ ሐልቀ ወይኖሙ ይላል። የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው። ትቤሎ እሙ ለእግዚ ኢየሱስ ወይንኪ አልቦሙ። ሁለተኛው መስመር ኢየሱስም አንቺ ሴት ካንቺ ጋራ ምን አለኝ? ጊዜ አልደረሰም አላት። እሱ ጋር ደግሞ የምትመለከቱት ምንድነው? ወይቤላ እግዚ ኢየሱስ ምንተ በምስሌኪ ኦ ብእሲቶ አዲ ይበጽሐ ጊዜ አላት። ሶስተኛው ላይ እናቱ ለአገልጋዮቹ ምን አለች? የሚላችሁን ሁሉ አድርጉ አለቻቸው። ወትቤሎሙ እሙ ለእለ ይትለአኩ ኩሎ ዘይቤለክሙ ግበሩ
አለቻቸው። አሁን ልብ በሉ ክርስቲያኖች፣ ባያችኋቸው የቅዱስ ዮሐንስ ጽሑፍ ወንጌል መሰረት ቁጥር 3 ቁጥር 4 ቁጥር 5 ነው ያየነው። ይሄን የሆነው መጀመሪያ ምን ሆነ? የወይን ጠጅ ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው። ወሶበ ሐልቀ ወይኖሙ ወይናቸው ባለቀ ጊዜ ትቤሎ እሙ ለእግዚ ኢየሱስ እናቱ ድንግል ማርያም ናት። ልጇ ኢየሱስን ምን አለችው? ወይንኬ አልቦሙ ወይናቸው አልቋል፣ ወይን የላቸውም አለችው። ወይቤላ እግዚ ኢየሱስ ልጇ ወዳጇ ኢየሱስ ክርስቶስ ደግሞ ለእናቱ ለድንግል ማርያም ምን አላት? ምንተ በምስሌኪ ኦ ብእሲቶ አዲ ይበጻ ጊዜ አላት። እናቴ ካንቺ ጋር ምን አለኝ? ምንተ በምስሌኪ ኦ ብእሲቶ እናቴ ሆይ። ኦ ብእሲቶ በግዕዝ ቃል ኦ ክብር ነው፣ ክብር ነው፣ የክብር አጠራር ነው። በነገራችን ላይ ግዕዝ ቋንቋ ላይ አንቱ የለም። እንደ አማርኛ አንቱ የሚል ቃል የለውም። አንተ አንተ ነው፣ አንቲ አንቲ ነው። ስለዚህ እዛ ላይ ለማክበር በሚሆንበት ጊዜ ለምሳሌ አብርሃም ብለን ዝም ብለን እንጠራለን ለጥሪ አንተ አብርሃም ብለን። ግን አንተ አብርሃም የሚለው ላይ ኦ ከተጨመረ የክብር ነው። ኦ አብርሃም ስንል በግዕዙ አብርሃም ሆይ የክብር ንግግር ነው። ስለዚህ ኦ ብእሲቶ የሚለው የግዕዙ ቃል አንቺ ሴት ሆይ ምንተ በምስሌኪ ምን አለኝ ካንቺ ጋራ አዲ ይበጻ ጊዜ ጊዜ ገና አልደረሰም አላት። ይሄ እንግዲህ በሁለቱ መካከል ያለው ንግግር ነው። በመጀመሪያ የመጀመሪያው ተአምር ተብሎ ተገልጧል። ይሄ ተአምር በቃና ዘገሊላ ነው የተደረገው። የመጀመሪያው ተአምር ነው። ደቀ መዛሙርቱም በእርሱ አመኑ ይላል። ውሃው ወደ ወይን ጠጅ ተለወጠ ነው። የመጀመሪያውን ተአምር ሲሰራ የድንግል ማርያም ምልጃ ተገልጦበታል። አብራለች። ተአምሩም ውሃ ወደ ወይን ጠጅ የተለወጠበት ነው። አንቺ ሴት ሆይ ብሎ የተናገረበትን ምስጢር ተመልከቱ። ምስጢሩ ገና ስጋና ደሜን እሰጣቸዋለሁ። ምንተ በምስሌኪ ኦ ብእሲቶ ካንቺ ጋር ምን አለኝ? ከስጋሽ ስጋ ከነፍስሽ ነፍስ የነሳሁት ወይን ደሜን ልሰጣቸው፣ ህብስት ስጋዬን አማናዊ አድርጌ ልሰጣቸው አይደለምን? ድንግል ማርያም ሆይ ለዚህ አይደል እንደ የመጣሁት? ሰርግ ህይወት ነው። የመጀመሪያ አዳምና ሔዋን ሲፈጠሩ ሰርግ ነው። አንድ ወንድና አንድ ሴት ባልና ሚስት ሰርግ ማለት እሱ ነው። ዘፍጥረት ላይ ስትመለከቱ ሴት የሚለውን ትርጉም ራሱን እዩት እስቲ። ሴት የሚለው ትርጉሙ ምንድነው? ኦ ብእሲቶ ያለበት ምክንያት ኢየሱስ ክርስቶስ ምንድነው? ዘፍጥረት ምዕራፍ 2 ቁጥር 22 እና ቁጥር 23ን ላንብብላችሁ፣ ተመልከቱት ቃሉን። መንፈስ ቅዱስ ከኔም ከናንተ ጋር ይሁን። እግዚአብሔር አምላክም ከአዳም የወሰዳትን አጥንት ሴት አድርጎ ሰራት፣ ወደ አዳምም አመጣት። አዳምም አለ ይህች አጥንት ከአጥንቴ ናት፣ ስጋም ከስጋዬ ናት። እርሷ ከወንድ ተገኝታለችና ሴት ትባል። ሴት የሚለው ትርጉሙን አያችሁት? ኦ ብእሲቶ ያለበት ኢየሱስ ክርስቶስ አምላካችን ለምንድን ነው ስትሉ ዘፍጥረት እንዳየነው ከአዳም አጥንት የጎን አጥንት ሴትን ከፈጠራት በኋላ አዳም ሲያያት ሴት ነች።
ከዛ አወቀ እግዚአብሔር የሰራውን ድንቅ ነገር ከጎኑ አጥንትም እንደሰራ ታወቀ። ከዛ ምን አለ ሲያት እንዴ እችማ ስጋዋ ከስጋዬ ነው አጥንቷ ከአጥንቴ ነው ስለዚህ ሴት ትባላለ። ሴት የሚለውን ቃል በዚህ መልክ እናየዋለን በትርጓሜ በሚስጥር ረቂቅ በሆነ ቃል አጥንቷ ከአጥንቴ ስጋዋ ከስጋዬ ነው ሴት ትባል። በቃና ዘገሊላ ሰርግ ቤት ደግሞ ኢየሱስ ክርስቶስ ምንተ በምስሌኪ ኦ በእሲቶ አዲ ይበጻ ጊዜ እናቴ ድንግል ማርያም ጊዜ ያልደረሰም ገና ወይን ጠጅ ደሜን ስጋዬን በቀራንዮ አደባባይ እኮ ሰጣቸዋለሁ ይሄንን ላደርግ አይደለም ወይ ካንቺ ሲሆንኩት ሲል ነው። እርግጥ በትርጓሜያችን በአምላክነቱ ተአዝዞ የለበትምና ብሎ የሚተረጉመዋል። ረቂቅ ሚስጥሩ ግን ይሄንን ነው በዝርዝር ሐዋርያው ቅዱስ ጳውሎስ የሚነግረን በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 12 ላይ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 12 ላይ ክብር ይግባውና አምላካችን መድኃኒታችን ኢየሱስ ክርስቶስ በጳውሎስ ሐዋርያ አድሮ የሚነግረን አንድ ረቂቅ ሚስጥር አለ። ይሄም ረቂቅ ሚስጥር በቤተ መቅደሱ ስላለው ሥርዓት ሲሆን ይልቁንም ደግሞ ስለ ወንድና ስለ ሴት ነው። የወንድና የሴትን ጉዳይ ያመጣና የአዳምና የሔዋንን ጉዳይ ያመጣል። ኋላም በሚስጥር ደግሞ የአምላካችን የኢየሱስና የቅድስተ ቅዱሳን የድንግል ማርያምን ሚስጥር ያመጣል። ኦብእሲቶ የሚለው ምንድነው? እቻ አጥንት ከአጥንቴ ስጋዋም ከስጋዬ ነው አለ አዳም። እንዴት? ከአዳም ብቻ ከወንድ ብቻ ተገኝታለች ሴቲቱ ሔዋን። ስለዚህ ኋላ ደግሞ ኢየሱስ ክርስቶስ መጥቶ ኦብእሲቶ የሚለውን መጀመሪያ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 12ን ጥቅስ ላሳያችሁ ተመልከቱት። በአማርኛም በመጀመሪያ በግዕዝ ቀጥሎ በአማርኛ ቀጥሎ በእንግሊዘኛም ተቀምጧል። አንድ ነው። መጀመሪያ ላይ ምን ይላል? በከመ ብእሲት እምብእሲ ከማሁ ብእሲኒ እምብእሲት ወባህቱ ኩሉ እምኀበ እግዚአብሔር። ድንቅ ነው። በአማርኛ ሴት ከወንድ እንደሆነች ልብ በሉ፣ ሴት ከወንድ እንደሆነች እንዲሁ ወንድ ደግሞ ከሴት ነውና ወይም በሴት ነውና ሁሉም ከእግዚአብሔር ነው። እንግሊዘኛውም ያን ነው የሚያሳየው። for the woman is of the man even so is the man also by the woman but all things of God. መልካም። አሁን ቅዱስ ጳውሎስ የነገረንን ሊቀ ነቢያት ሙሴ የነገረንን ልብ በሉ። ሊቀ ነቢያት ሙሴ የነገረን አዳም ሴቲቱን ምን እንዳላት አጥንቷ ከአጥንቴ ስጋዋ ከስጋዬ ነው ሴት ትባል እንዳለ ይሄንን ቅዱስ ጳውሎስ ያመጣና በከመ ብእሲት እምብእሲ ከማሁ ብእሲኒ እምብእሲት ወባህቱ ኩሉ እምኀበ እግዚአብሔር። ሴት ከወንድ እንደሆነች እንዲሁ ወንድ ደግሞ ከሴት ነውና ሁሉም ከእግዚአብሔር ነው። በከመ ብእሲት እምብእሲ ብእሲት እምብእሲ ብእሲ እምብእሲት ብእሲት እምብእሲ ሴት ከወንድ ሔዋን ካዳም ያለ እናት ካዳም ብቻ ሴቲቱ ተገኝታለች። በከመ ብእሲት እምብእሲ እንደዚሁ ደግሞ ከማሁ ብእሲኒ እምብእሲት እንዲሁ ደግሞ ወንድ ከሴት ማለት ዳግማይ አዳም ኢየሱስ ከዳግማይ ሔዋን እመቤታችን። ይሄ እንግዲህ ግልጽ ነው። መጀመሪያ ሔዋን ከወንድ ብቻ ከጎኑ አጥንት ሆኖ ሔዋን ሴት መጣች። ስለዚህ ምን አላት አዳም? አጥንቷ ከአጥንቴ ስጋዋ ከስጋዬ ነው ሴት ትባላለች። እዚህ ስንመጣ አዲስ ኪዳን ላይ ደግሞ አዳም ኢየሱስ ከሔዋን ድንግል ማርያም መጣ። ከዛ በሰርግ ቤቱ ላይ ኦብእሲቱ አላት። እዛ አዳምና ሔዋን ሰርግ አረገላቸው እግዚአብሔር። እዚህም የመጀመሪያው ተአምር ሰርግ ቤት አረገው። ከዛ ምን ሆነ? ኦብእሲቶ አላት። እናቴ ሆይ አንቺ ሴት ሆይ አላት ጌታ። ምን ማለቱ ነው? ወይን ጠጅ አርግላቸው ነው። አሁን ዝም ብሎ እንትንስታየው ተአምር ነው፣ የሥጋ ተአምር ነው። የነፍስ ግን ገና የድነት ነፍስ አለ። ይሄኛው የሥጋ ችግር ነው የተቃለለው። በቀራንዮ አደባባይ ደግሞ የነፍስ ችግር ተቃለለ። እዚህ ዶኪማስ ቤት በዮካን ቤት ምንድነው የተቃለለው?
ወይን ጠጅ አለቀ ከዛ ወይን አርግላችሁ ስትለው ኦበሲቶ ምን ተብየ ምስልክ እናቴ ወይ ካንቺ ጋር ምን አለኝ ያደርጋለሁ እሺ ለእናቱ እየታዘዘ አደገ ነው እኮ የሚለው መጽሐፍ ቅዱስ ሉቃስ የሚነግረን ለእናቱ እየታዘዘ አደገ እሺ እናቴ ከዛ ሱሃውን ወደ ወይን ጠጅ ለወጠላቸው ደቀ መዛሙርቱ ሁሉ አመኑ አቤት ተአምራሉ ቀራንዮ ላይ የሚበልጥ ነገር አለ ኦበሲቶ ስጋዬ ከስጋሽ አጥንቴ ካጥንትሽ የዛኛው ተገላባጭ ነው ነገሩ ያኛው አዳም ኃጢአተኛ ይሄኛው አዳም ንጹህ ነው ያቺ ሔዋን በደለኛ ኃጢአትን ያመጣች እቺ ሔዋንም በቤታችን ሕይወትን ያመጣች ምክንያት ድህናት ስለዚህ ይሄ ነው ረቂቅ ምስጢር ወገኖቼ ወንድሞቼ ምእመናን የፕሮቴስታንት እምነት የካደው ይሄንን ረቂቅ ምስጢር ነው አያውቁትም